በጣም አስፈሪ የሆነ እየመጣ ያለው ጦርነት ዛሬም እንዲሁ በጣም ተባብሶ ቀጥሏል። የአዲስ የመሪ ምርጫ ማካሄድ በአዲሱ ምርጫ ላይ የና አሜሪካ ቅሬታና ስሜት ቀይ ባህር ላይም እንዲሁ ሌላ ያንዣበቡ አደጋዎች ጭምር በሙሉ እየተሰሙ ያለበት ሆኗል። ለምሳሌ በእኛ ቋንቋ የሚያወናብሩትን እነ ቢቢሲ አማርኛን፣ ኦሮምኛዎችንም ትግርኛዎችንም ጭምር ብናይ እንዲሁ የጋዝ ላይቲንጉን ወይ ደግሞ የሚዲያ ጦርነቱ አካል ሆነው የምናገኝበት ምናልባት ሂጃብ ጠምጥመው ያየናቸው ሚኒስትሮቹን ተከትለን ከዛ የፍጣር ፕሮግራሙን ተከትለን ብንሄድ ሰሞኑ ሲወጠን የነበረውን በክርስቲያንም በሙስሊሙም ስም ሲወጠን የነበረውን የሃይማኖት ሴራና በሃይማኖት ውስጥ ትላንትናና ዛሬን እያየን ጋዝ ላይቱን በደንብ ማንጸር እንችላለን። በድሬ ጉዳይ ምን አቃጠላቸው ብለን ዛሬ ብናይ እንዲህ ያሉ ሴራዎቻቸው እዛ አካባቢ በፌዴራሊዝም ስም የሚነግዱ ኃይሎች ግን ከሁለቱም በተቃራኒ የቆሙ ኃይሎች ያ ጉዳይ ወይ ደግሞ እዛ አካባቢ የጠነሱት ሴራ አልሳካ ሲላቸው እነ አደም ፋራህን ተከትለን ብንሄድ የምናገኘው ቅኔ በአደም ፋራህ በኩል በሶማሌ ክልል ተወላጆች ወገኖቻችን ላይ ያ ስርዓት ክልሉ ላይ ማህበረሰቡ ላይ ተወላጁ ላይ ቆሞ ይሰራ የነበረው አጋር ምናምን የሚለው በብዙ የምንተነትነው ግፍ የአህመድ ልጅ አይመራንም፣ የአህመድ ልጅ ቤተመንግስት ገባ የሚል መሆኑ ጸባችንን እስላምንም መካከለኛው ምስራቅ ያለንን ግንኙነትም እንዲሁ በሃይማኖት ሚዛን ብቻ ማየት ሰላም የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ? እንግዲህ ዛሬም በሀሳብ ሜዳችን ላይ ተገናኝተናል። ሰሞኑ በመዳረሻ ቆይታዎቻችን ዳግመን እየተገናኘን ነው። እንዲህ ያደረግን ወደ ዋናው መሰናዷችን እንገባለን። እንደምን አላችሁ? ዛሬም እንግዲህ ዓለም አቀፍ ጉዳዮች አሉ፣ ሀገር ውስጥ ጉዳዮችን እናነሳለን። የአብይ አህመድ የድሬዳዋው አብዶና ቅኔ ብለን እናነሳለን። እንዲሁም ደግሞ ጋዙና ጋዝ ላይቱ ከአዲስ አበባ ከድሬዳዋ ከአዲስ አበባ ከትግራይ እስከ ኢራንና አሜሪካ ድረስም ብለን እንዲሁ በስፋት በድሬዳዋው ቆይታ ላይ እና ከዛ በሚመዘዙ ጉዳዮች ላይ ተነስተን እንዲሁ ጋዝ ላይቱን ከኢትዮጵያ እስከ ኢራንም መዘን ልናየው እንሞክራለን። የዓለም አቀፍ ጉዳዮችንም እንዲሁ እያየን እንቆያለን፣ ወይ ደግሞ የዓለም አቀፍ ጉዳዮችንም በተወሰነ መልኩ እንዳሳለን። እንግዲህ ዛሬም ዓለም ላይ አነጋጋሪ ሆኖ የቀጠለው ደግሞ ለዓለም ሁሉ ስጋት ይሆናል ብለን ያልነው ዓለምም ኢትዮጵያን በቀዩ ምዕራፍ ላይ ነች ብለን በጋራ አገናኝተን ያየንባቸው የዓለም አቀፉ ወይ ደግሞ አስደንጋጩ አስገራሚው በጣም አስፈሪ የሆነ እየመጣ ያለው ጦርነት ዛሬም እንዲሁ ተጋግሎ በጣም ተባብሶ ቀጥሏል። የአዲስ የመሪ ምርጫ ማካሄድ እንዲሁ የኢራን የሚሳኤል ጥቃት ተጠናክሮ መቀጠሉ እንዲሁ በኢራን ውስጥ ያሉ ፍንዳታዎች ያስከተሏቸው ጉዳቶች ወደ ጎረቤት ሀገራት መስፋፋት በአዲሱ ምርጫ ላይ የና አሜሪካ ቅሬታና ስሜት እንዲሁ በሌላ በኩል በቀይ ባህር ላይም እንዲሁ ሌላ ያንዣበቡ አደጋዎች ጭምር በሙሉ እየተሰሙ ያለበት ሆኗል። እንግዲህ በጣም ውጥረቱ ከሮ ነው እንግዲህ እየቀጠለ ያለው። ከዛ ሁሉ አልፎ ግን ያው የአዲሱ የኢራን መሪ ያው እንግዲህ አሜሪካን ካልገባሁበት በፍጹም አይሆንም ብላ ስትዝትበት የነበረው ግን እውን የሆነው ምናልባት ኢራኑ አዲሱ ተመራጭ ማለት ነው በአያቶላ አሊ ሐሚኒ ቦታ የተተኩት ማለት ነው ልጃቸው ሞጅታባ ሐሚኒ እንግዲህ የኢራን የበላይ መሪ ሆኖ መሾማቸው ነው። ይህም እንግዲህ ከ80 በላይ በሚሆኑ የመንፈሳዊ መሪዎች ወይ ደግሞ የመንፈሳዊ መሪዎች ብቻ ሳይሆን በራሱ በአሴምብሊው ከ80 በሆኑ ታላላቅ ሰዎች ባሉበት የተካሄደ ምርጫ ነው። እንግዲህ ይህ ምርጫ ሰሞኑን በከፍተኛ ሁኔታ ሲያወዛገብ ነበር። ከአባታቸው ሞት በኋላ እንግዲህ ወንድ ልጃቸው ሙጅታባ ካሚኒ አዲሱ መሪ ሆኖ ተመርጠዋል ማለት ነው። ይህም እንግዲህ ምናልባት አሜሪካና እስራኤል አስቀምጦት የነበረው የስርዓት መቀየር መሪ የመቀየር ደግሞ ትራምፕ ሲሉት እንደነበረው እጄን በዛ የመሪ ምርጫ ውስጥ ማስገባት አለብኝ ያሉትን ነገር ውድቅ አድርጋ ኢራን እንደተባለው ቶሎ እንደ ሌሎቹ የምትወርቅ ሳትሆን ይኸው ምርጫዋንም ማካሄድ ችላለች በሚል ይፋ ተደርጓል። አሁን እንዲሁም በምናወራበት ሰዓት ሁሉ ምናልባት ትንሽ የከፋ የጠነከረ የሚሳኤል ጥቃቶች ወደ እስራኤል ቴል አቪቭ እየተተኮሱ ነው ይባላል። የእስራኤል ጣቢያዎችም ሚዲያዎችም ይህንን ምናልባት የሞጅታባ ትዕዛዝ ነው በሚል
በቀጥታ የተጠናከረ ከምን ጊዜውም በላይ የተጠናከረ የሚሳኤል ጥቃት እየፈጸሙ ነው ያሉት እና አሜሪካም እንደዚሁ በዚህ ደረጃ የተጠናከረ ጥቃት አልጠበቅንም ነው እያሉ ያሉት። በአዲሱ ሙጅተባ ምርጫም እንግዲህ የትራምፕ ቅሬታ እንዳላቸው እንደማይስማሙ በዛ ውስጥ መሳተፍ እንደነበረባቸው የሚያነሱትን ቅሬታም እንዲሁ ተሰምቷል። እየወጣ ያለው መረጃም እንዲሁ እና አሜሪካ ከኢራን በዚህ ደረጃ ጠንካራ ምላሽ ይጠብቀናል ብለው ያስቡ እንዳልነበረ በጥቃቱም እንዲሁ መሪ ምርጫውን በማካሄድ ወደፊት መግፋታቸው እና ሙጅተባ ምናልባት የሐሜኒ ወንድ ልጅ በቅርበት ከአያቶላ ሐሜኒ ጋር በቅርበት ይሰሩ የነበሩ ልክ የቅርብ ጠባቂያቸው የቅርብ ተከታታዮቻቸውና በጣም ብዙ ጉዳዮችን በቅርበት የሚያውቁ እና ይጠበቁ ነበር ለዚህም ቦታ እና በጣም በቅርበት ከሳቸው ጋር የሰሩ ብዙ ነገር የሚያውቁ በሚል ነው እንግዲህ እየተነሱ ያሉት። ምናልባት እስካሁን በአደባባይ ወጥተው በቀጥታም ሆነ በተቀዳ በቅጂ መልእክት አላስተላለፉም። ይህንም ተንታኞች በየራሳቸው መንገድ እንግዲህ እያነሱት ነው ያሉት ወይ ደግሞ በየራሳቸው መላምት እያስቀመጡ ነው ያሉት። ምክንያቱም ከዚህ በፊት እንደነ ሂዝቦላ ያሉ መሪዎች የተገደሉባቸውን አጋጣሚዎች እያነሱ ግን ተተኪዎቻቸው እስከዛሬ ሰርቫይቭ ማድረጋቸው ምናልባት እዚህ አካባቢ ከሚሰነዘረው ጥቃትም በእስራኤል ቁጥጥር ስር እይታ ስር ናቸው የሚለውን ስጋት በዛ ልክ እየተናበቡ ስለሚሰሩ ወይ ደግሞ ልክ ያንን እንኳን ኢራንን እነ ሞሳድን አይሚን እና ሂዝቦላንም ብናይ ከዛ በላይ ተኳቸው መሪዎች ሰርቫይቭ ማድረጋቸው ከእስራኤል ቁጥጥር ውጭ ወይ ደግሞ ከደህንነቱ እይታ ውጭ መሆናቸውን ያኛው እንደማሳያ አንስተው አሁንም ሙጅተባም እንዲሁ ከእስራኤል እይታ ውጭ ስለሆኑ ደግሞ ለደህንነታቸውም ሲባል አስጊ ሁኔታም ስላለ ወደ አደባባይ እንዳልወጡ ወይ ደግሞ በተቀረጸ ድምፅም ጭምር መልእክት እንዳላስተላለፉ እየተነገረ ነው ያለው። እንግዲህ ይሄ ዋነኛ አጀንዳ ሆኖ ቀጥሏል። በዛው ልክ ደግሞ ውጊያውም በጣም ተፋፍሞ የቀጠለ ብቻ ሳይሆን ልክ አሁን እንዳልነው በጋዙም በጋዝ ላይቱም የሚዲያው ማለት ነው። ምክንያቱም እያንዳንዱ ሀገር የራሱ ጣቢያ አለው። ከዛ የራሱ የሳይኮሎጂካል ዋርፌር የሚያካሄድበት አለ። ከዛ በኋላ ለአንተ ስል ነው የሚሉት አለ። ወደ ሀገራችንም አምጥተን በኋላ እንደምናየው በሃይማኖቱም በፌዴራሊዝም ስም እንደምናየው በውጭ ዓለም ያለውም እንደዛ ነው። ምክንያቱም ጥብቅና ለሙስሊሙ ዓለም ቆማለው ስትል የነበረው ኢራንም ያው ሙስሊሙ በሁለት ተከፍሎ እንደምታውቁት ያኔ ከነ እስራኤል ጋር ነበራቸው አንድ ወዳጅነት ምንድን ነው ወይ ደግሞ የሚያፋቅራቸው በጣም አስማምቷቸው የነበረው አንዱ የአረብ ብሔርተኝነትን ለመዋጋትና እነኛ ሀገራትን ለመዋጋት የፈጠሩት ጥምረት እስከ መጨረሻው ድረስ በኋላ የኢራቅን መንግስት ከመጣል ድረስ ተቃርነው እንኳን በጋራ የቆሙበትና ያን ለማዳከም የሰሩበት ከዛ በኋላ በሴክትም ደረጃ ካያችሁት የእስላማው ዓለም ለሁለት የተከፈለበት ከጎረቤቶቿ ጋር ዛሬ የተታኮሱ ወይ ደግሞ ጥቃት የተሰነዘረብን ነው ከሚሉት ዓለማት ጋር ወይ ደግሞ የሙስሊሙ ዓለም ጋርም ጭምር እንዲሁ ጠንካራ ህብረት ከመፍጠር ይልቅ በዚህ በሴክቶቹ መከፋፈል ውስጥ የነበረችበት ጉዳዩ የፓወር ስትራግል እንጂ ቀጥታ ሃይማኖት ብቻ አይደለም እንደምንለው። ከዛ እና አሜሪካም እና እስራኤልም ለኢራን ህዝብ አስበን ነው ቢሉም እንዲህ ለሙስሊሙ ዓለም የሚያስቡ ላለመሆናቸው በጣም የሚታወቅ እንደገቡባቸው ቦታዎች ሁሉ ምን ሰርተው እንደወጡ የሚታወቅና በፍጹም ለዛ አካባቢ በማሰብ ሳይሆን በዛ ስም የሚነገድበት ይሄ የጋዙን ፍለጋ ሄደው በጋዙ የሚነሳው ጦርነት ይሄ ጋዙ ገና የሚያክተለትልብን ፍልሚያ አለማለቁንና ለዛ ሲባል የሚካሄድ ፍልሚያ ከመሆኑ ባሻገር እንዲሁ ልክ ጋዝ ላይቲንግ የሚባለውን ቴክኒክ ወይ ደግሞ ይሄ የሚዲያ ጦርነትን ለመክፈት ወይ ደግሞ እኔ ላድን የመጣሁት የሚል በተደጋጋሚ ማንነታችንን ህልውናችንን እየሸረሸሩ ከኛ በተቃራኒ እየታገሉ ግን ለእናንተ ነው የምታገለው የሚለውን ዘመቻ ወይ ደግሞ የሚለውን ታክቲክ ስልት ተጠቅመው ህዝቡን ማወናበድ፣ ማጭበርበር፣ እውነታችንን፣ ሀገራችንን፣ እምነታችንን ጭምር መሸርሸር ጭምር ያለበት ሁሉ አድርገን ልናየው የምንችለው ነው። ይሄ በዓለም አቀፍ ጉዳዮች አንስተን ብናየው ከዛ ወደ ሀገራችን የምናመጣው እንዳልኳችሁ ጋዝ ላይት የሚለውን ድራማ አንስተን የክላሲካል ድራማ ከዘመናዊ የስነ ልቦና ጥቃት የሚዲያ ጥቃት ወይ ደግሞ ከዘመናዊ ድራማም ጋር በኋላ አዋህደው አዶፕት እንዳደረጉትና ወደ ሚዲያ ጦርነት ሲመጣ በጣም አደገኛው የሚዲያ መዋጊያ ስልት መሆኑን ስናነሳ ነበረ። ለዚህ ለምሳሌ ሚዲያዎቹ በየሀገራው ተከፋፍለው እንደሚሰሩት ሁሉ ለምሳሌ በእኛ ቋንቋ የሚያወናብሩትን እነ ቢቢሲ አማርኛን፣ ኦሮምኛዎችንም ትግርኛዎችንም ጭምር ብናይ እንዲሁ የጋዝ ላይቲንጉን ወይ ደግሞ የሚዲያ ጦርነቱ አካል ሆነው የምናገኝበት ለምሳሌ ዛሬ ከሀገር ውስጥ ያሉ ጉዳዮች ስናነሳ ስለ ትግራይ ምን እያወሩ ነው? በኢትዮጵያ ውስጥ ጦርነት እየደገሱና ኢትዮጵያ ውስጥ ጦርነት እንዲመጣ የመናፈቃቸውን ልክ ወይ ደግሞ
ኢትዮጵያ ውስጥ ያለውን ጉዳይ በልኩ አለመዘገብ። አሁን ለምሳሌ ዛሬ ከሰማናቸው ዜናዎች አንዱ እነ ሁቲም በቀይ ባህር ላይ ጥቃት ሊሰነዝሩ እንደሚችሉና ያም መስመር ሊዘጋ እንደሚችል ተወርቷል። ይህ በጣም አስጊ ነው። ስለዚህ ኢትዮጵያ ለምሳሌ ከህልውና ጋር ተያይዞ እንዲሁ በአካባቢ ላይ ሺኖግራፊ መከላከል ጠንካራ የባህር ኃይል የሚከላከል ኃይል አለመኖሩና እንደ ሶማሊያ ባሉ አካባቢዎች ላይ እንዲሁ እንዲህ ያሉ ጉዳዮችን ስትከላከል ኖረችው ኢትዮጵያ መሆኗን ከዛ ይሄ ከህልውና ጋርም ተያይዞ ያሉ አካባቢ ያለው እንቅስቃሴ ስጋት ስለሚሆናት ቀደም ብላ ወጥና የነበረውና ለዘመናት ስትሰራበት የነበረውን ጉዳይ አሁን ያመጣችው ጉዳይ ማስመሰልና በቀጠናው ሊነሳ የሚችለውን ጦርነትም ከዚህ ፍላጎታችን ጋር ማያያዝ የፍላጎታችንም ትላንት የመጣ ማስመሰል ግን በቀጠናው ላይ የኢትዮጵያን ያህል ጠንካራ ኃይል ይህንን ማስጠበቅ የሚችል እዚህ ላይ መስራት የሚችል ቀጠናውንም እየጠበቀ የቆየ ኃይል አለመኖሩ ይታወቃል። እና ለምሳሌ ዛሬ ወደ ድሬዳዋ ነበሩ ጠቅላይ ሚኒስትሩና ምናልባት ይህንንም ጉዳይ ከድሬዳዋም ወደ ሶማሊያም ትንሽ ሶማሌ ክልልም ወደ ሶማሊያም ብንገፋው ወደ ጎረቤቶቻችን ብንወስደው ወደ ትግራይም ይህን ጉዳይ ብንመለከት ከዛ በየክልሉ ወስደን እንዲህ በፌዴራሊዝም ስም የሚነግዱትን ኃይሎች ጭምር እያነሳን ብናይበት ብዙ ጉዳይ ገላጭ ነው እና ይሄ የጋዙን ሚስጥር ከኢትዮጵያ እስከ ኢራን ያለውን በሙሉ ማሳያ ሊሆነን ይችላል ብዬ አስባለሁ። እንደምታውቁት አንዱ የኢህአዴግ ስርዓት እንግዲህ ከለውጡ ስርዓት ጋር የገባበት ግብግብ አለ። በምክንያት ወደ ግብግብ እንደገባ ማየት ከፈለግን ለምሳሌ አሁን ድሬዳዋ መገኘታቸው ጠቅላይ ሚኒስትሩ እንዲው አብዷል ነው እንጂ እኛ ምናልባት የውህደቱን የመደመሩን የብልጽግና መመስረትን ጭምር አያይዘን ምናልባት አብዶና ጎሉ ከሱ ጋር ሊያያዝ የሚችል ከዛ አብረዋቸው የሄዱ ሰዎችና የቆሙበት ምድር ጭምር ስንከተል ወደ ብዙ ይሄ አሁን ኢትዮጵያ ውስጥም ጦርነት የሚደገስበት ለቀጠና ይተርፋል ተብሎ ከበሮ የሚደለቅበትን ጉዳይ ሁሉ ከዛ ከሀገራችን በተቃራኒ ቆመን በነኚህ ጉዳዮች ላይ በነኚህ ክልሎች በነኚህ አካባቢዎች በነኚህ ከተሞች በኩል የምንደግሰውን የወጠነውን ሁሉ የሚገልጥልን ምናልባት ጋዙን በድምቀት ወደኛም እያመጣን የራሳችንን ጉዳይ ይበልጥ ብናይበት ብዬ ነው። ስለዚህ ለምሳሌ ድሬዳዋን ብንከተል የቆሙበትን መሬት ወደ ድሬዳዋ ተከትለዋቸው የሄዱትን አቶ ጌታቸውን ህወሓት ጋር የነበሩትን ብንከተል ከዛ እነ ከድር ጁሃር እዛው የድሬዳዋ ከንቲባን እና ድሬዳዋን ራሷን ብንከተል ከዛ አብረው ከዛ ውስጥ ከተጓዙ ለምሳሌ እና አደም ፋራህን እና አህመድ ሺዴን ብንከተል ሌላ ግዙፍ ከዚህ ከጋዝ ላይቱ ጋር ልናገናኛቸው የምንችላቸው ከዛ ምንድነው የሰሩት ሄደው ለምሳሌ የመሶብ ፕሮጀክት አንዱ ነው። ይሄ ስነ ልክ ጋር የተያዘው ጉዳይ አንዱ ነው። ከዛ የኢፍጣሩ ፕሮግራም አለ። ለምሳሌ ከሰሞኑ ጋር ማያያዝ ከፈለግን የሃይማኖቱን ጉዳይ ወደ ብዙ የምንወስደው ምናልባት ሂጃብ ጠምጥሞ ያየናቸው ሚኒስትሮቹን ተከትለን ከዛ የኢፍጣር ፕሮግራሙን ተከትለን ብንሄድ ሰሞኑ ሲወጠን የነበረውን በክርስቲያንም በሙስሊሙም ስም ሲወጠን የነበረውን የሃይማኖት ሴራና በሃይማኖት ውስጥ ትላንትናና ዛሬን እያየን ጋዝ ላይቱን በደንብ ማንጸር እንችላለን። ትላንትና ለምሳሌ ስለ ጋዝ ላይት ስናነሳ የአንድን ውሸት ደጋግሞ በመንገር ወይ ደግሞ የራሳችንን ውሸት የራሳችንን እውነት እንደሌለ እንዳላየነው እንዳልተፈጸመብን እንድናስብ አድርገው ጤናችንን ጭምር እንድናጣ እንድንታወክ ራሳችን እንድንጠራጠር አድርገው በእነሱ ትርክት የእነሱ ትርክት ትክክል ነው ብለን በእነሱ ብቻ እንድንመራ የማድረግ ሴራ ነው። ይሄ ወደ ውጭም ወደ ውስጥም ብናመጣው ወደ ትላንቱም ወደ አሁኑም ስርዓት ብናመጣው ብዙ ነገር ገላጭ ነው ስንል ነበረ። ለምሳሌ ይሄ በብሔር ሊታይ ይችላል፣ በሃይማኖት ሊታይ ይችላል። ለምሳሌ ፌዴራሊዝም እየተነሳ ይነገዳል። እንደምታውቁት የህወሓት ስርዓት አንዱ የራሱን የፌዴራሊዝም ጠበቃ አድርጎ የሚያየው ከዛ የለውጡን ኃይል ደግሞ የአህዳዊ ኃይል እያለ የፌዴራሊዝሙ ጠንቅ እንደሆነ አድርጎ የሚነግድበት ከዛ በኋላ በፌዴራሊዝሙ መስፈርት ህወሓት ሲለካ እንዴት አይነት አሳፋሪ አስደንጋጭ ስራ የሰራ ኃይል እንደመሆኑ ከድሬዳዋ እስከ አሁን ውዝግብ ሊያነሳበት የሚሞክራቸው ያልተካለሉ አካባቢዎች ከዛ በኋላ ህዋዛዊ ጦርነት ማስነሳው ለምሳሌ ለፌዴራሊዝም ነው የሚለውን እንኳን ትተን ምናልባት አሁን ለምሳሌ በምዕራብ ትግራይ አካባቢ ያሉ ጉዳዮችን ሲል ወደ ነበረበት የመመለስ በነበረበት ጊዜ ያልሰራው ከዛ በኋላ ከለውጡም በኋላ ይዞት የነበረው ጉዳይ ጦርነት ከፍቶ ያጣውና እሱን ለማስመለስ የሚያደርገው ጥረት በዚህ ጦርነት ውስጥ የህወሓት ወይ ደግሞ የትግራይ ህዝብ ጥቅም አለ ወይ ብለን ስንጠይቅ በፍጹም የማናገኝበት ከዛ ወደ ድሬዳዋ ተከትለው ከመሪ ጋር ያሉትን እንዲሁ አቶ ጌታቸው ረዳን ደግሞ ብንከተል ባለፈው ፕሮግራም ላይ ሳነሳ እንደነበረው እንደሰማችሁት ከነመለስ አስተሳሰብ ጋር እንኳን የሚቃረኑ አብዮታዊ ዲሞክራሲ የሚባል ነገር የለም ብለው እነመለስ ደምድመው ልማታዊ የሚለውን ይከተሉ እንደነበረ አብይ እንዳይመረጡ በብዙ ታግለው እንደነበረ ግን በድምፅ ብልጫ ካሸነፉ በኋላ ግን ተስማምተን እንደወጣንና ዛሬም እሳቸውን ለመቀበል ያለመፈለግ ነው ያሉትን ጉዳይ ይዘን ስንከተል እውነቱን ሁሉ የምናገኝበት
ከዛ ይሄ ኃይል ድሬዳዋን እንዴት አንዱ የዚህ ለውጡን ለመጣያ ካርድ አድርጎ የተጠቀመው እንደነበረ ወይ ደግሞ በፌዴራሊዝሙ ስርዓት ውስጥ እንደነ ድሬዳዋ ላይ ያሉ ከተሞች ላይ የሰራውን ሴራ ጭምር የምናይበት ከዛ የፌዴራሊዝም ጠበቃ ነኝ ብሎ ሲነሳ እጅግ በጣም አስቂኝ የሚሆንበት እነኚህን አካላት በየትኛውም አካባቢ ያሉ ክልሎችን ሲጨቁን የራሱን የትግራይ ህዝብ ጨምሮ ሲረግጥ ሲጨቁን ከፌዴራሊዝም በተቃራኒ ከብሔሩ ጥቅም በተቃራኒ ሲሰራ የነበረ ኃይል ከዛ ብሔረሰብ ከዛ ከተማ በተቃራኒ ሲሰራ የነበረ ኃይል በኋላ ግን ከስልጣን ሲወርድ ለነዚህ ሁሉ መሳደቢያ በየቋንቋቸው ማውሪያ ሚዲያ የከፈተላቸው የሚዲያ ጦርነት የከፈተውን ኃይል ያሳየናል ማለት ነው። ስለዚህ ድሬዳዋ አንደኛው ማጥቂያቸው ካርድ ነበር ማለት ነው። ከዛ ድሬዳዋ ላይ እንዴት ያንን ኦቨርካም እንዳደረግ ነው አስታውሳለሁ። ያው ድሬዳዋ ምናልባት ሁለተኛው ቤቴ ተደርጎ እንደሚነሳ ያው የምትገምቱ ይመስለኛል። በእርግጥም ሁለተኛ ቤቴ ነውና አስታውሳለሁ ያኔ ድሬን ምን አቃጠላት በሚል ምናልባት ይሄ ከ2013 በፈረንጆች ይመስለኛል ምናልባት ወደ 13-14 ዓመት በፊት ድሬን ምን አቃጠላት ፍቅር ወይስ የትራንስፖርት ችግር ብዬ አስታውሳለሁ። እዛ ያለው ቀደም ብዬ ሚዲያ ላይ ያወጣው ጽሁፍ ነበርና ይሄ በኋላ ግን ጉዳዩ ስንመረምረው ይሄ ድሬ መሰረተ ልማት የድሬን ባቡር አልባ ያደረገበት ከዛ በድሬ ባቡር የሚነገድበትና በዚህ ዘመን ድሬ ከባቡሩ ተገላ ህይወት ያጣች ከተማ እንድትሆን ያደረግንበትን ጉዳይ እንደው ጊዜም ስለማይበቃ ዛሬ አላቀርበውም እንጂ በድሬ ጉዳይ ምን አቃጠላቸው ብለን ዛሬ ብናይ እንዲህ ያሉ ሴራዎቻቸው እዛ አካባቢ በፌዴራሊዝም ስም ወይ ደግሞ በኦሮሞ የሚነግደው በሶማሌም ስም ነግዳለው የሚለው የሚነግዱ ኃይሎች ግን ከሁለቱም በተቃራኒ የቆሙ ኃይሎች ያ ጉዳይ ወይ ደግሞ እዛ አካባቢ የጠነሱት ሴራ አልሳካ ሲላቸው እንደምታስታውሱት በለውጡ ዋዜማ ላይም እንዲሁ በሐረሪ በድሬዳዋና እስከ ሶማሌ ክልል ድረስ ተወጥኖ የነበረውን ሴራ ጭምር የሚያስታውስና እሱ አልሳካ በማለቱ ከዛ ድሬዳዋን በኢህአዴግ ዘመን ድሬዳዋን ጨምሮ ያን አካባቢ እንዳለ እንዴት ያለ የውንብድና እንዴት ያለ የዘርፊያ ማዕከል ሆኖ እንደነበረ ከከተማው ከከተማነት ምን ያህል ርቆ እንደነበረ ከዛ ድሬዳዋ ዛሬ ይሄ በነፃ ንግድ ቀጠና በባቡሩ አገልግሎት መጀመር በኮሪደሩ ጭምር እሱን ራሱን ችሎ የምናየው ሰዓት እንዳያስድብኝ እንጂ እዚህ የምናለቅስበት ጉዳይ ምናልባት ከተማውን ምን ያህል ህይወት ነፍጎት እንደቆየ ጭምር የምናይበት እንዳልኩት እያንዳንዳቸውን እዛ የቆሙትን ሰዎች ስንከተል በዛ በኩል ያለፈውን ስርዓት ግፍ ደምቆ የምናይበት እዛ ቦታ መቆም መቻል የቆሙባቸውን ጉዳዮች እያንዳንዱ ስንከተል ምናልባት ይሄ የሚዲያ ላይ ያለውን ጦርነት እኛም ውስጥ ማስነሳት የሚፈልጉት ነገር በትግራይ ስም በእያንዳንዳችን ብሔር ስም የሚደለቀውን ጉዳይ በሙሉ የምናገኝበት ለምሳሌ ለዛሬ እንዲሁ በስፋት የሃይማኖትን ጉዳይ እንከተል ብንል ለምሳሌ አንዱ የፌዴራሊዝም አወቃቀር እንግዲህ ድሬዳዋ ራሷ ከተማዋ ነች። ከዛ በኋላ ነክርድ ጁሃር የሰሩት ጉዳይ አለ እነሱ እንዳይሳካላ የተጣረበት ልክ አለ። ከዛ በመሪዎቹ መካከል ክፍተት ለመፍጠር እንዳልኩት በእነሱም በእነ ሙስጠፌና በመሪው መካከል ሊፈጠር የተፈለገው ክፍተት ድሬዳዋ ምን ነበረች? ድሬዳዋ መሪው በተደጋጋሚ እየሄዱ ያሉት እንዴት ላለ ጉዳይ ነው? ዛሬ የተሰበሰቡበት ጉዳይስ ምን ይመስላል? አሁን እኛንም እንዲሁ እንዳልኳችሁ አሁን ዓለም ላይ ያለውን ጉዳይ ከሃይማኖት ጋር ይያያዛል። የሃይማኖት ጠበቃ ነኝ በሚል ሃይማኖታችሁን ላድን ነው በሚል ሚዲያ ከፍቶ በብሔራችን በሃይማኖታችን ስም የሚነግደው ኃይልና ከሱ ጋር የተሰለፉ ኃይሎች በየሃይማኖታችን የሚነግዱትን ገላጭ መሬት ላይ ያለውን እውነቱን የሚገልጽ ሰሞኑ የተጠነሰለንን በሙሉ የምናገኝበት ይመስለኛል። ለዛም ነው እንግዲህ የድሬው ቅኔ ስንፈታው በብዙ መንገድ እያንዳንዳቸውን ሰዓት ከበቀኝ ለምሳሌ እነ አደም ፋራህን ተከትለን ብንሄድ የምናገኘው ቅኔ በአደም ፋራህ በኩል በሶማሌ ክልል ላይ በሶማሌ ክልል ተወላጆች ወገኖቻችን ላይ ያ ስርዓት ክልሉ ላይ ማህበረሰቡ ላይ ተወላጁ ላይ ቆሞ ይሰራ የነበረው አጋር ምናምን የሚለው በብዙ የምንተነትነው ግፍ እንዳለ ሆኖ በብዙ የምንሄድበት ከዛ ወደ አዲስ አበባ እነሱ ዛሬ ያላቸውን ፓወር ስናይ እና አህመድ ሺዴን ስንከተል በዛው ልክ ከዛ እንግዲህ በእኚህ ሙስሊሞች በዙ የጠመጠሙ ሰዎች በዙ በሚል ነገር ለመጠንሰስ የምንሞክርበትና እነሱን ተከተለ ስንሄድ ደግሞ ዛሬ ዛ የተካሄደው የአፍጥር ፕሮግራም ጭምር ስናይ ወደ ሁሉም የምንሄድበት ግን በበቃን ሰዓት ልክ ብናየው ለምሳሌ ኢፍጣሩን ብንከተለው ከእስልምና እስከ ሃይማኖት ግጭት ለምሳሌ ሰሞኑ በአርሲ እንዳያችሁት በክርስቲያን ወገኖቻችን ላይ የፈጸሙት ጥቃት
ወደ ጎንደር ደግሞ ሄደው እንዲሁ በእስልምና በኢማሙ ላይ ያደረሱት ጥቃትና ኢትዮጵያ ውስጥ መቀስቀስ ፈልገው የነበረውን ጉዳይ በሙሉ የሚያስታውሰን በዛ ማግስት የሆነ ጉዳይ መሆኑ ከዛ በጣም ያ ትውልድ ፖለቲከኛ ነን በሚል ሰሞኑም ተናግረዋል። ከዚህ በፊትም ለውጡ ሲመጣ ምን ነው በለውጡ ውስጥ ሙስሊሞች በዙ የሚሉትና አቶ ያሬድን የሚገልጥና ምናልባትም ከሃይማኖቱም ከእውነቱም በተቃራኒ አደባባይ ላይ በእልህ የቆሙ እንዲሁ በእስልምናም ስም የሚነግዱ እንዲሁ ኦርቶዶክስንም ጉዳይ ክርስቲያኑን ጉዳይ ስናነስ በክርስቲያኑ ስም የሚነግዱትንም ጭምር የምናይበት ማለት ነው። ለምሳሌ አንገት ማስደፋትና ባለማስደፋት የሚል ንትርክ መጥቶ በዛ መሀል እንኳን ለምን እንደምንቆም የማናቅና ሰሞኑ የሚሆነውን ጉዳይ ሁሉ ገላጭ ዛሬም አንገት የሚያስደፉ ወይ ደግሞ አንገት የመድፋት ታሪክ የለንም በሚል ሙስሊሙ ክርክር ያነሳል በሚል አንዳንድ ሊንኮች ተልከውልኝ ሳይ ነበር እና ምናልባት አንገት እሺ እንደዛ ከሌለ አንገት የሚያስደፋ ግን ስርዓት እዚህ ሀገር ላይ ነበረ። እሱን አይገልጽም ወይ? አሁን ያለንበት የረመዳን ወቅት በአዳባይ የተደረገው ይፍጣር ይሁን ሙስሊም ያገኛቸው መብቶችን በሙሉ ስናይ የሚያስደፋ ስርዓት ግን ነበረ፣ የሚያስደፉ ስርዓቶች ነበሩ። ዛሬም አንገት ማስደፋት የሚፈልጉ አካላት እንዳሉ እያየ ነው። በኋላ ጊዜ ካለኝ አየዋለሁ እንጂ ለምሳሌ ከኢራን ጦርነት ጋር አያይዞ ሙስሊም ነኝ የሚለው ወገን ልክ ለሙስሊሙ የምትዋጋ አስመስሎ የሙስሊም ጦርነት አስመስሎ መውሰድ፣ ከዛ ደግሞ የእስራኤልንም ጉዳይ እንዲሁ ክርስቲያኖች የእኛ ነች የሚሉ ግና ለመውሰድ የሚሞክሩ ከዛ በዚህ በሁለቱ መሀል እነኚህ ሲባሉ የምናየው በጣም አሳዛኝ ያለአዋቂነት ከእውነትም ከእውቀትም የራቁ ጉዳዮችን የምናስተውልበት። በዛው ልክ ግን ለምሳሌ በኢራን ጦርነት ውስጥ ጥግ ቆሞ ያልተሳተፈውን ሙስሊም የሆነውን በሙሉ የመፈረጅ ኡስታዞቹንም የሃይማኖት አባቶችንም ጭምር የመፈረጅ አሁንም አንገት የማስደፋት ጉዳይ ያለበት የሚመስል ግን እሱን እንኳን እንተው ብንል አንገታቸውን ደፍተው ወይ ደግሞ ምናልባት አንገታቸውን ደፍተው የዲኑን ያቀኑትን ሰዎች ማንሳት እንችላለን። ለዚህ እኔ አባቴ እና ወዳጆቹ እንደ ምሳሌ ማንሳት እንችላለን። ኡስታዙም ማያውቃቸው ምናልባት የእስልምና ምክር ቤትም እንበለው የእስልምና ተቋማትም የማያውቋቸው አባቴና መሰሎቻቸውን ግን አንስተን መናገር እንችላለን። በህይወት ዛሬ ያለው አባቴን ማንሳት እንችላለን። የዳዕዋ ስራ ሲሰሩ ዛሬ ዲኑ የደረሰበት ደረጃ ሲደርሱ ሲያቀኑ በአይሱዙ ሸራ ውስጥ ተደብቀው የሚሄዱበት በተያዙ ቁጥር ጺማቸው በክብሪት በላይተር የሚቃጠልበትን ዛሬ ህያው የሆነው አባቴ ምስክር ነው። ስለዚህ እንዲህ ያሉ ታሪኮች የነበሩበት ነው። ዛሬ ሃይማኖት ተጨፈለቀ፣ ሃይማኖትን ሊያጠፋ ነው፣ እንደዚህ ነው የሚለው ጉዳይ እንዳልኳቸው ወደ መካከለኛው ምስራቅ ስንወስደውም በኋላ ወይ ደግሞ ከዚህ በፊት ሲባል እንደነበረው በማስረጃም ልናየው እንደምንችለው የአህመድ ልጅ አይመራንም፣ የአህመድ ልጅ ቤተመንግስት ገባ የሚል መሆኑ ጸባችንን እስላምንም መካከለኛው ምስራቅ ያለንን ግንኙነትም እንዲሁ በሃይማኖት ሚዛን ብቻ ማየት ከዛ አብይ አህመድ ስለሆነ ነው እስላም ነው ሊሰልም ነው በሚል እስላም አይመራንም የሚል ሙቭመንት ሀገሩ ላይ መኖሩንም ደፍሮ ማንሳት ያስፈልጋል። በዚህ ዘመን በአደባባይ እንዲያሉ ስም ያላቸው የሚያታግሉ ፖለቲከኞች ያሉበት ከዛ እነሱን የኢትዮጵያ ነፃ አውጪ የሃይማኖታችን ነፃ አውጪ አድርገን የምናይበትንም ጉዳይ ጭምር የሚያስታውስ ነው። ስለዚህ ይህ በስፋት እንየው ከተባለ ወደ ብዙ መስመር የሚወስደን አንገታቸውን ደፍተው ዲኑን ያቀኑት አባቶቻችን አሁንም ምስክሮች ናቸው። እንዲያው ይሄንን እንተውና አንገት በሚያስደፋ ተግባር ላይ የተሳተፍንን ሰዎች እንፈልግ። እኔ እንግዲህ ዝም ብያውን ስለ እስልምናው ምሳሌ ባረግም በየሃይማኖት ውስጥ እናገኝም ወይ ቅድም ከነሳዋቸው ባሻገር በሌላም በኩል እንግዲህ እንደው ይህን የውዝግብ መነሻ ካደረግነው ካየነው ኢስላም ወይ ደግሞ ካየነው አሁን በአደባባይ ላይ ከምናየው ኢስላምን አንገት የሚያስደፉ ተግባራት ላይ አይደለም ወይ አሁን ተሳትፏችን እንደ ሙስሊም እንወክላለን ብለን አሁን በረመዳን ወቅት እየተሳተፍን ያለ ነው እዛ ላይ አይደለም ወይ? በረመዳን ወቅት እንኳን እንዴት ነው ሰብሰብ ማለት ያልቻልነው? እንደ አንድ ሙስሊም እንዲታፈርብን የሚያደርግ ተግባር አለ ወይ አደባባይ ላይ እያደረግን ያለ ነው? ምንም ማስረጃ በሌለበት ያውን በረመዳን ወቅት የገዛ ወንድምን ለማብሸቅ አደባባይ አይደለም ወይ? ውሎ አዳራችን የፌስቡክ አደባባይ ላይ አይደለም ወይ? ጾሙን ረስቶ በማህበራዊ ሚዲያ እንቶ ፈንቶ እየተላፋን እዛ ላይ መጣድ እዛ ላይ ቁጭ ብሎ እንቶ ፈንቶ የማውራት ድፍረትን ከየት አመጣ ነው? ይሄ ከእስልምናስ ቢሆን መውረድ አይደለም ወይ? ይሄ እስልምናንስ የሚያዋርድ አይደለም ወይ? ማስረጃ በሌለን ጉዳይ በሐሜት ፈራጆች የሆንበት ማለት ነው። ይሄስ የኢስላም መገለጫ ነው ወይ? እንደ ኢስላም አንገት የሚያስደፋ ጉዳይስ አይደለም። ከኢልም ከእውቀት ተፋቶ ለእስልምና መቆምስ ይቻላል ወይ? እነኝህን ጉዳዮች በሙሉ ስናይ ምናልባት ዛሬም የላይክና የሼር ጎርፍ ይሄ ከሃይማኖቱ
ከዲኑ ይልቅ የፌስቡክ የሚባለው የመንጋውን ማምለክ እሱን የማምለክ ሃይማኖት ተከታዮች አይደለንም ወይ? ከዚህ በላይ ምን አንገት የሚያስደፋ ጉዳይ አለ? የራስን ሃይማኖት የራስን ማህበረሰብም ጭምር በማህበራዊ ሚዲያ ስም የማህበረሰብህን እውነትና ጥቅም ተቃርኖ መቆም ያንን ጭብጨባ ብቻ በመፈለግ የማህበረሰቡን አገር ውስጥ የነበረውን እውነት በሙሉ መካድ፣ በዚህም ከጠላት ጋር መሰለፍ የዲኑም ምናልባት በየብሔሩም ቢወሰድ የብሔራዊ ጥቅም ጭምር ጠላት ከነበረው ኃይል ጋር ፌስቡክ ላይ ያለውን በረመዳን መልካም ነገር መስራት እንኳን ባይቻል ከጨለማው በመራቅ የኢስላምን ተግባር ወይ ደግሞ ዝም በማለት ረመዳናችን እንዳይበላሽ ማድረግ ይቻላል። ግን በረመዳን የእስልምናውንም እውነት ክዶ ጠላት ያደረሰውን ነገር ትቶ እንደገና በማይሆን ጭብጨባ ፍለጋ የዲኑን እውነት መሸርሸር፣ ይሄም አደባባይ ላይ ውለን አንገት የምናስደፋበት አያያዛችን ይመስለኛል። እንግዲህ መቼም አሁን ፊት ለፊታቸው የሚያወራውን መሐመድ ሀሰንን መቼም በአክራሪነት እንደማትፈርጁት ተስፋ አድርጋለሁ። እንኳን አክራሪ ብላችሁ ልትፈርጁኝ ቀርቶ ምናልባት ጥሩ ሙስሊምም ነኝ ወይ ብዬ ራሴን የምጠይቅ ሰው ነኝ። ይሄም የሚያውቅ ሰው ሙሉ ያውቃል። እሱ ብቻ አይደለም። ምናልባት ኢህአዲግ ሐራም ወያኔ ሐራም ብለን በአደባባይ ላይ ጋዜጣ ላይ ስንጽፍ ያልተዘመረለት የሙስሊሞች ትግል ብለን ስንጽፍ እነኝህን ጽሁፎች ስንጽፍ ያኔ ዘመን ዛሬ ወቃሽ የእስልምና ጠበቃ መስለን በእስልምና የምንነግድ የአደባባይ ጭብጨባ የገዛ ወንድሞቻችን ዲናችንን የምንሸረሽር በዛ አደባባይ ቆመን በዲኑ አንገት እንድንደፋ የሚያደርጉ ሰዎች፣ በሌላም በኩል ደግሞ እስልምናውን ሊከሱ የሚሞክሩ ደግሞ ክርስትናውም ጠበቃ ነን በሚሉ ጊዜ ይህም በሙሉ አጣምሮ ይህንን ስንጽፍ እነኝህ ሰዎች እዚህ ሀገር ላይ ጽሁፉን እንኳን የማንበብ ወኔ አልነበራቸውም። ግን አሁንም እነኝህ ሰዎች ሙስሊም በመሆናቸው ብቻ በሃይማኖት ለመፈረጅ የሚደረጉ ጥረቶች አሁንም እኔ ይህን ሳወራ ይሄ ምናልባት አጉል የምንከራከረው ኢትዮጵያ ውስጥ ምንም አይነት የሃይማኖት የተበደለበት ጊዜ የለም። ስርዓቶች አልበደሉትም። የማህበረሰብ ጉዳይ ለምናወራው ስርዓቶች አድርገዋል፣ ይሄንን አላደረጉም እያልን የምንል ሰዎች ግልብነታችንን ምናልባት አደባባይ ላይ አጉልቶ የሚያሳይ ይሄ የገዛ ሃይማኖትን አባቶችን፣ መሪዎችን፣ ኡስታዞችን አሳልፎ መስጠት ሁሉ ውስጡ ያለበት ያን የነሱ ትግል ገዝቶን ጥሩ ሙስሊም እንኳን ባንሆን የጻፍናቸው እነዚህ ጽሁፎች እንደማሳያ ናቸው። ዛሬም ስናወራ መሐመድ ብቻ ስለሆነ ስሙ እውነትን ብቻ ስላወራ እንዲሁ በሌላ አክራሪነት መፈረጅ። ምክንያቱም አደባባይ ላይ ውሎ ያዩዋቸው ክርስቲያን ጓደኞቼም ጸሐፊ የነበሩ በሚያሳፍር ሁኔታ በዚህ በኢራንም ጉዳይ እያንዳንዱ ኢስላም ተንፍሶም ሳይተነፍስም በመሰለኝ የሚፈርጁበት ልክ እንኳን ስርዓቱ ማንነታችን ውስጥ ያለው ጉዳይ እየታየ አይደለም ወይ ብሎ ደፍሮ ማውራት ያስፈልጋል። አንዱ የጋዝ ላይቱም የጋዙም ጋዝ የማርከፍከፉም እውነታችንንም ሀገራችንን የማጠበብ የማቃጠልም ጉዳይ ዲናችንንም ጭምር እዚህ ውስጥ ያለበት ነው። ያለነው ረመዳን ወር ላይ ነው። እንዲሁ ሰበር ብሎ ብዙ ዜና መሸጥ ይቻላል፣ ግን ሶብር ነው የሚያስፈልገው። ስለዚህ የሶብር ወሬዎችን አይደለም ማውራት ያለብን በሚል ወንድማዊ ምክር እማኝነትን በግልጽ እያወራ ያለ ነው። ከመሸጋገሪያ በኋላ ተመልሼ መጥቼ ይህንን ጉዳይ እንሄድበታለን። አብራችሁን ቆዩ። ተመልሰን እንግዲህ ተገናኝተናል። ያነሳነው ጉዳይ እንዳልኳችሁ ብዙ ቦታዎች ሊያደርሰን የሚችል ወደ ብዙ ቦታዎች የሚወስደንና ሰፊ የሆነ ጉዳይ ነው። እንዳልኳችሁ የጋዝ ላይቱ ጉዳይ፣ የሚዲያ ጦርነቱ ጉዳይ ምናልባት ከኢትዮጵያ እስከ ኢራን ብንከተል የምናየው ነው ብለን ምናልባት የሃይማኖቱን ጉዳይ አንዱ ዋና ሊያጋጩ የሚፈልጉት ሰሞኑ የክርስቲያን ወገኖቻችንም እንዲሁ ሙስሊሙም ሲያጠቁ ከዛ በአደባባይ ፍጣራችንም በድሬዳዋ ላይ በቆምነውም ጉዳይ በሙሉ ለማጥቃት ሲሞከርና እዛ የምናያቸው እውነቶች ወደዚህ ይወስዳሉ በሚል የራሴን ጉዳይ ነው እያነሳ ያለሁት። እንግዲህ እነኚህ ጉዳዮች ስናነሳ ሌላ ስሜት ለመቀስቀስ ሳይሆን ይሄ የጋዝ ላይቲንጉን ስልት እንድናየው ነው። ምክንያቱም ይሄ የማህበራዊ ሚዲያ ጭብጨባን ሽቶ ወይ ደግሞ የማህበራዊ ሚዲያውን ጭብጨባ ፈልጎ የማህበረሰብንም እውነት እንደ መካድ ስለሚታይ የበደለውንም ወክሎ አብሮ ለመፍትሄው የሰራውን መወንጀል መካድም ጭምር ስላለበት ያስተሳሰረን ያከባበረን ሃይማኖትን በዚህ መንገድ መሸርሸር ሁሉ ስለምናይበት ከሁሉ በላይ እንግዲህ በሃይማኖትም በእስልምናም በኩል እንደ ሀገር እየተደረገ ያለውም ያው ምናልባት ከትግራይም ድረስ ሄደን ብንከተል የምታገኙት የትግራዊ ኃይል ምንድን ነው? ከዚህ ኃይል ጋር ወደ ትግራይም ወደ ድሬዳዋም ከዛ ከተጓዙትም ተከትለን ብናይ በዋናነት መርሳት የሌለብን ጉዳይ ሀገር ላይ ስርዓት እንዳይሰፍን
እዚህ ሀገር ላይ አሁን ያለው ወቅት ላይ ያለው ርብርብም ምርጫው እንዳይካሄድ መፈለግ ሽግግር ምናምን በሚል ስም ስርዓት የሌለው ሀገር እንዲሆን ስርዓት አልበኝነት እንዲሰፍን በቀጠናው ላይ የምናያቸው አይነት መታወኮች የቀጠናው ባህሪ የሆነውን ይሄ ነውጠኝነት፣ አማጺነት ማስፋፋት ከዛ ከጠላቶቻችን ጋር ማበር ታሪካዊ ሊባሉ የሚችሉ ጠላቶቻችን ከነኛ ኃይል ጋር ያላቸውን ግንኙነት በሙሉ እያየን በውስጥ መረጋጋት እንዳይኖር ማድረግ የምርጫ ስርዓት እንዳይፈጠር ማድረግ ነው። ስለዚህ የሃይማኖቱንም ጉዳይ ወደ ክርስትና ብንወስደው በእስልምና ውስጥ ብናመጣው በዋናነት ትልቁ ጉዳይ ህጋዊነትን መሸርሸር፣ ምርጫን መቃወምና መጥላት፣ ከጸረ ምርጫ ከጸረ ስርዓት ከጸረ ሀገር ጋር የሚካሄድ አይነት መናበብ እውነቱ በሙሉ እሱ መሆኑን እንደ ሙስሊም በዛም አነሰም ተስማማንበትም አልተስማማንበትም በታሪክ የመጀመሪያው ምርጫ ማድረግ ችለናል። እሱ ብቻ አይደለም፣ በስርዓት ውስጥም እንደ ሃይማኖቱ ሪኮግናይዝ ተደረገበት። ይሄ እንደ ኪዮክስ ሲታይ የነበረው ሪኮግናይዝ ተደረገበት። በዛ ውስጥ ግን የሙስሊሙ ማህበረሰብ ከፍተኛ ትግል ማድረጉን ከዛ በዛ ውስጥ እንግዲህ እዛ ውስጥ ችግር አለብን ብለን የምናስብ ሰዎች ዲኑን የበለጠ ለመከፋፈልና ለምን ስርዓት ያዘ የሚል ትግል ውስጥ የገባንበትና ከጠላቶቻችን ጋር የሚያናበን አንዱ ይሄ ጉዳይ ሆኖ የምናገኝበት አንዱ ጋዝላይቲንጉ ይሄ ነው። ለውጡን ተቃርኖ የሄደው ኃይል ከዛ የምርጫ ስርዓት እንዳይካሄድ አድርገው ጦርነት ያስነሳው አሁንም ምርጫ ሲደርስ የሚረብሽ ሀገሪቱ ላይ ስርዓት እንዲሰፍን የማይፈልግ እስልምና ውስጥ ምርጫ በመካሄዱና ምርጫው በሰላም በማለቁ ያኔ ሴራ ሁሉ ያልተሳካለትን ኃይል በሙሉ የሚገልጥልን በዛ ውስጥ የምናይበት ነው። እናም ይሄ ምናልባት በዚህ ሃይማኖት ትልቁ ታሪካዊ ሴራ ውስጥም በጥቂቱ ቢሆን ያው እንደ እማኝ ሆነ ወደፊትም የምናነሳውን ጉዳይ ማንሳት እንችላለን። የምትከሷቸው የምትወቅሷቸው ኡስታዞች ውስጥ በምንለው ልክ ነው ወይ? በረመዳን አፋችንስ የማናውቀውን ጉዳይ በሐሜት መፍረድስ ምንድን ነው? ለሰበር ከመጋፋት ሶብር ማድረግ አይበልጥም ወይ? ለጨለማው ፌስቡክ ላይ ያለው ጭብጨባ ከመጋፋት ለብርሃን መትጋቱ አይሻልም ወይ? እሱም ይቅርብንሽ። እንዲሁ እሱም ስራ ይፈልጋል፣ እውቀት ይፈልጋል። ምናልባት ከሱም ሩቅ ከሆንን እሱ ከባድ ስለሆነ ካቃተንም ምናልባት ዝም ብንል ምን አለ? እንግዲህ በዚህ በሰሞነኞቹ የነ ኢራን ጉዳይ ዘመቻዎችም ከኡስታዞች እስከ ሙስሊሞቹ በኢራን ጉዳይ በአክራሪነት አባቶቹንም ኡስታዞቹን ለመፈረጅ የሚሞከረው ቢያንስ በእርግጠኝነት የምናውቃቸው ጉዳዮችን ወይ ደግሞ ጉዳዮች የሌሉባቸውን ሰዎች እንዲሁ ከዛ ካለፈው ስርዓት ጋር ወይ ደግሞ ከተለወጠው ስርዓት ጋር አልለወጥም ከሱ ጋር ቆማለሁ የሚል የምናቃቸው የምናከብራቸው ሰዎች ብዕር የጨበጡ ሰዎች እያንዳንዱ እስላማዊ ነገር በተነፈሰ ቁጥርና በመሰላቸው ቁጥር ከዚህ ጋር እያያያዙ የሚፈርጁበት ጉዳይ መሪውንም አንዳንዶችም እንግዲህ ይህንኑ ገጽ ቀደም እንደነካካሁት ከሃይማኖት ጋር አያይዘው የሚያዩበት መሪውንም ስርዓቱንም በአክራሪነት በእስላምነት ለመፈረጅ የሚሞከረው ከዛ በዚህ በእስላማዊነት በሽብርተኝነት ጉዳይ ላይ እንደ መሪም እንደ ስርዓትም ያለን አቋም እንደ ሀገርም ይሄ ኢትዮጵያ ላይ ያለው ታሳቢ ጉዳዮች ቀጠናው ላይ ያሉ አካላትን እየመዘዝን ብናይ እነኛን ሁሉ ስጋት የምናይበት ይሄ የሃይማኖቱን ጉዳይ አንዱን መዘዝን ሰሞኑ የተጠነሰሰው ለምን ነበረ? በአርሲ አልሳካ ሲል የክርስቲያን ወገኖቻችንን በአሳፋሪ ሁኔታ ገድለው ሲያበቁ ማን ገደለ ብለን ገዳዩን ከመወንጀል ገዳዩን ከማጋለጥ ከዛ በአንዳንድ ጥናቶችም ገዳዩ እገሌ ነው ተብሎ ሲወጣ እሱን ስለማንፈልግ እሱን ትተን ስርዓት እዚህ ሀገር ላይ እንዳይኖር የበለጠ ሃይማኖት ተከታዮች እንዲጨፈጨፉ ስርዓት ሊያሰፍን የሚችለውን ኃይል ማጥቃት ከዛ ቀድሞ በራሳችን ድምዳሜ መፈረጅ ማከብ የፈለግነው አካል ስላለ ማለት ነው። ጎንደር ላይም ሄደን ይሄን ያደረግነው ለምንድን ነው? ከዚህ በፊት አልተደረገም ወይ? አርሲ ውስጥ በተደጋጋሚ ጎንደርስ አልተደረገም ወይ? ስለዚህ አርሲ ላሉ ወገኖቻችን ጠበቃን እያሉ የሚሉ ሰዎች የምር የአርሲን ማህበረሰብ ያውቁታል ወይ? እስከ ዛሬ አርሲ ውስጥ ያሁሉ ክርስቲያን ያሁሉ የሌላ ቋንቋ ተናጋሪ የኖረው መንግስት ጠብቆት ነው ወይ? የህዝብ የጠበቀው አይደለም ወይ? እነኚህ በብሔርህ በሃይማኖት ስም እነግድላለን የሚሉ ሰዎች ስለዛ ሲያወሩ የሚፈልጉት ያግጭት እንዲነሳ እንጂ ያውም ተናበው ከቀደመው ከጨቋኙ ስርዓት ጋር በእያንዳንዳችን ሃይማኖት ስም የሰራውን ስራ የምናውቀውን ስርዓት ወክለው በዛ መንገድ መጠቋቆማቸው በዛ መንገድ ሴራውን አልሳካ ሲል ቦታ እየቀያየሩ ማድረጋቸው ከዛም አልፎ ሃይማኖቱን መዝለፋቸው ብርሃኑን ያለ ስርዓትን ያለ ምርጫን ያለ መንግስትነትን እዚህ ሀገር ላይ ብሎ ያለን ሁሉ እያሳደዱ መኮርኮም የጤና ነው ወይ? እዚህ ውስጥ የአደገኛውን ጋዝ አናየውም ወይ? አደገኛውን የሚዲያ ጦርነት አናየውም ወይ? ከዛ እነኝህ ሰዎች የሃይማኖታችን የብሔራችን የብሔራዊ ጥቅሞቻችን ጠበቃ መስለው የታዩበትን ጉዳይ አታዩም ወይ? ይሄ አሁን የምናወራውና ትንሽ ብንመረምረው የምናገኘውን እውነት አስጥለውን የነሱን ውንብድና የነሱን ወንጀል የነሱን ነውር የነሱን አሳፋሪ ተግባር እንደ ትክክለኛ ነገር እንደ ብርሃን ይዘን እንድንቆም አላደረጉንም ወይ? ሰበር በሚባሉ ሰባሪ የሆኑ
ስንሰማቸው አሳፋሪ አስነዋሪ የሆኑ ጉዳዮች፣ መደበቅ ያለብን ጉዳዮች አደባባይ ላይ ውለው ዛሬ የሚዲያም የፖለቲካ መነገጃ አልሆኑም ወይ ብለን እንድናጠይቅ ሁሉ የሚያደርገን ይሄ ጉዳይ ቅድም ስነሳ እንዳልኳችሁ የድሬው ቅኔና የአብይ አብዶ እዚህ ውስጥ እንግዲህ እዛ ቆሞ ማየታችን ከዛም በሚባሉ ጉዳዮች ላይ ሙሉ ያስመዘገብናቸው ድሎች ከምንም በላይ ደግሞ እንዳልኳችሁ እዚህ ውስጥ በሌላ በኩል ይሄ ከፌዴራሊዝም ጋር ተያይዞ የሚነግደው ኃይል እንዴት የፌዴራሊዝም ጠበቃ መሆን እንደማይችል በጥቂት ጥያቄዎች ማጠየቅ ስንችል የፌዴራሊዝም ጠበቃ ሆኖ የሚመጣበት በፍጹም ፌዴራሊዝሙን አልደራደርም የሚለውን ስርዓት አህዳዊ ነህ አንድን ቦታ ሲል ያልሰማነውንና በተግባርም አሁን ባለው መሰል ስራዎችና መሰል ጉብኝቶች መሰል ተግባራት ፌርሊ ዲስትሪቢዩት ለማድረግ የተሞከረበት እነኛ ከተሞች እነኛ ብሔረሰቦች እነኛ ፓርቲዎች ከብሔርነትም ከፓርቲው ባለቤትነትም ተገፍተው ከከተማነትም ወርደው ከልማት ተፋተው የኖርባቸውን ዘመኖች የለም ብለን የምናውቀውን በእኛ ዘመን የኖርነው በማስረጃ የኖርንበትን የጻፍነውን የታገልንለትን ጉዳይ የለም ብለው በዛ አካል ጥፋት በዛ አካል ነውር በግፋቸው አደባባይ የዋሉትን ጭምር የምናይበት ይሄ ግፋቸው ግን እንዳልኳችሁ በየብሔሩ በየከተማው ስንሄድ በየፓርቲዎች ውስጥ ጭምር እየገለጥን የምናየው መሶብን ብንከተል የምናገኘው ምንድን ነው? እዚህ ውስጥ የምናገኘው የወያኔ ስርዓት ግፍ ምንድን ነው? እዚህ ውስጥ የምናገኘው ያ ስርዓት የዘረጋቸውን የምናከሽፈው ከዛ የምናቀላጥፈው ህዝብ የምንክስበት በረከት ምንድን ነው? ስለዚህ ነው ወይ የምናወራው እዛ ሲገኙ ወይስ ልክ ያ በብሔረሰቡ ስም እየነገድን በከተማው ስም እየነገድን ያ ከተማ በጋራ በአብሮ ማህበረሰቡ እንዳይቆም ከንቲባዎቹ እንዳይሰሩ ከንቲባዎቹን ስም ማጠልሸት ጭቃ መቀባት እነኛ ከንቲባዎች የተቃረኑ ሲመስለን ብቻ ማወደስ መልካም ነገር ሲሰሩ ባላየ ማለፍ እንዲህ ያሉ በእውቀት መመርመር ያለባቸውን ጉዳዮች የማንከተልበት እንዳልኳችሁ ራሱን ችል በደንብ ሄድበታለሁ እንጂ ብቻውን አደም ፋራህን ብንከተል እና አህመድ ሺዴን ብንከተል ከዛ እነሱን ተከትለን ወደ ሐረር አልፈን ወደ እነ ሙስጠፌ ጋር ሄደን ሶማሌ ክልልን በደንብ ብናይ ከዛም ሻገር እያልን ዙሪያ ገባውን ብናይ ልክ ጋዝላይቱ እየደመቀ የሚሄድበት የኦሮሞን ህዝብና የሶማሌን ህዝብ ለማባላት የተካሄደበት ርቀት ይህንኑ ህዝብ ደግሞ ድሬ ላይ ለማድረግ የተካሄደበት ርቀት ከዛ ለውጡ ከመጣ በኋላም ጅግጅጋ ላይ የተሰሩ የግፍ ማዕቶችን ብናይ ይህን ኃይል ምጠብቀው እኔ ነኝ የዚህ ኃይል አስጠባቂ እኔ ነኝ ብሎ ይህን ኃይል በአጋርነት ያገለለ ከዛ የኮንትሮባንድ መነገጃ ያደረገ አብዲሌ ለሚባል ማፊያ ክልሉን የሰጠው ኃይል ጠበቃህ ነኝ የሚለው ከዛ በኋላ ልክ ዛሬ ድሬዳዋ ላይ እንዳየነው ሶማሌ ክልል ላይም በዛ ልክ ያየናቸው የገዘፉ ጉዳዮች ጋዝ ላይቱን ስናነሳ የሶማሌን ያወጣነውን ጋዝ የምናየው ዓለም ላይ የሚያባላንን ጉዳይ አሁን የምናይበት የማዳበሪያ ጉዳይ ነው አላልንም? ትናንትና ስናነሳ ለምሳሌ የማዳበሪያ ፋብሪካውን ከዛ ሸበሌን ተከትለን እነ ሙስጠፌን ተከትለን ብናይ ይሄ ጋዝ ላይቱ እየደመቀ የሚሄድበት በፌዴራሊዝም ስም የተሰራውን ግፍ የግፍ ልክ የምናይበት እንዳልኳችሁ ቅድምም የአህመድ ልጅም አይመራም የአህመድ ልጅ ቤተመንግስት ገባ በሚል የተቃረነውና ለሀገር የሚሰራውን ሙስሊም ወይ ደግሞ ሙስሊሙን በሀገር ባለቤትነቱ ማካተትን እንደ ነውር ያየን እሱን መቀበል ያቃተን ይህን በእውቀት መርምሮ ማረም ማስተካከል ሲገባ እንዲህ ያለውን የራስን እውነትም ቸብችቦ አደባባይ ላይ ላለው ጭብጨባ ማደር ለዛ መንበርከክን ጭምር በሙሉ የምናይበት እነ አደም ፋራህን ተከትለን ወደ ሶማሌ ክልልን ብንገባ እውነት ሶማሌ ኢትዮጵያዊ ነው ወይ? ከዛ ባለፈው ደግሞ በቅርቡ ልክ አቶ ሙስጠፌ ሲናገሩ የደነገጥነውን አሁን በተሻለ ኢትዮጵያዊ የሆነ ኢትዮጵያን ስሜት እየተሰማው ነው ሲሉ እሱንም ለንግድ ያዋል ነውና እውነቱ ግን እዛ ውስጥ የሚፈለግ የጠቅላይ ሚኒስትሩ አብዶ የድሬዳዋው ቅኔ ወደ ሁሉም ቦታ እየወሰድን ብንፈታው እዛ ድረስ የሚያደርሰን ሁሉም ክልል ላይ የምናርፍበት አሁን እንዲያው በትኩረት ሰጥተን የሃይማኖቱን ጉዳይ ምናልባት እስልምናውን ጉዳይ አነሳን በክርስትና ውስጥም ብንሄድ በፌዴራሊዝም በብሔር ጉዳይ ውስጥ ብንሄድ በብሔራዊ ጥቅም ውስጥም ጉዳይ ብናየው ይሄንን በስፋት የምናገኘው በባህር በር ፍላጎቶቻችን በጎረቤቶቻችን በኩል ልናስጠብቅ የምንፈልገው ጥቅም ውስጥ ሁሉ እንዲህ ነው እየሆንን ያለ ነው። የሶማሌ ክልል ላይ ተሻግረን እነ አደም ፋራህን ተከትለን የብልጽግናውን ፍልሚያ ወደ ሶማሌ ክልል ሄደን ማድመቅ እንችላለን።
ግን የዚህ የጋዝ ላይቱ የራስን ጥቅም መሸርሸር ከፌዴራሊዝም አልፎ እንደ ሀገር ብናየው ከብልጽግና ወይ ደግሞ ሀገር ከሚመራው ፓርቲ ወይ ደግሞ የብልጽግና ካድሬዎች ናቸው ብለን በመላምት ከፈረጅናቸው ሰዎች የግብፅን ሚዲያዎች፣ የግብፅን ፕሮፓጋንዳ፣ የግብፅን ቅጥፈት ያመን ሰዎች እሱንም አደባባይ ላይ መጥተን ያወራን ሰዎች ማለት ነው። በሚዲያ ጦርነት የገዛ ሀገራችንን የወጋንበት እሱ ውስጥ ነው ጋዝ ላይቱ የሚገኘው። እሱ ውስጥ ነው በጋዙ እውነታችንን፣ ህልውናችንን፣ ሉዓላዊነታችንን ማጠብን ሁሉ የምናገኝበት። የግብፅ ሚዲያን ከሀገር መንግስት በተሻለ አምኛለሁ ብለህ አደባባይ ላይ የመቆም አስደንጋጭ ዘመን ማለት ነው። አስደንጋጩ የዚህ መንደር ፍልሚያ ማለት ነው። እዛ ድረስ ጭምር የምንሄድበት የሀያላንን መምጣት ሀያል የመሆንን ፍላጎት አኮስሶ አደባባይ ላይ በነውር በተላላኪነት መቆም ከእያንዳንዱ ጉዳዮቻችን ከእያንዳንዱ ጥቅማችን በተቃራኒ ለመቆም የደፈርነውን በሙሉ ገልጠን የምናይበት ማለት ነው። የብልጽግናው ፍልሚያ የምንለው ማለት ነው። እንደ ኢኮኖሚም እንደ ፓርቲም ልታዩት ትችላላችሁ። እዚህ ውስጥ ያለ ፍልሚያ ግን በፖለቲክስ ኦፍ ጋዝላይቲንግ እንዳልኳችሁ በዛ ሂደት ውስጥ ያጣነውን ያሳጣን ኃይል 27 ዓመት በወንበዴነት ሁሉ ነገርን ሲነጥቅ ከሁሉም ወገኑ በተቃራኒ ሲሄድ የነበረው አካል ሊሰራ የመጣውን ለውጥ የተባለው አንድ ቀን እንኳን እንዲቆም ያልፈቀደለት ይህንንም በነጌታቸው አንደበት ጭምር በደንብ የሰማ ነው። በማስረጃ የምናየው ፌዴራሊዝም የሚል ፌዴራሊዝምን ፈጽሞ የማያውቀው ብሔሮች የሚል ከብሔሮች ጥቅም ሁሉ በተቃራኒ የቆመ ትላልቅ ሀብት ያላቸውን ክልሎች ሰፋፊ ክልሎችን አባል ብሎ ካመጣ በኋላ አጋር ብሎ የሚያስቀጥል ከዛ ኢትዮጵያዊንን እንዴ ብለው እንዲጠይቁ የሚያደርግ ከዛ ይህንን አካል የለውጡን አካል ጸረ ኢትዮጵያ ጸረ ብሔር ምናምን አድርጎ መፈረጅ ያ ራሱን ኢትዮጵያ አዳኝ አድርጎ የሚስልባቸውን ጉዳዮች በሙሉ ገላጭ ሆኖ የምናገኝበት በጣም በጥቂቱ የነካ ነው። ብሔሩን ጉዳይ፣ የሃይማኖቱንም ጉዳይ፣ የቀጠናውንም ጉዳይ ብንሄድበት በብዙ የምንገልጠውና እንዲህ ያሉ ደማቅ እውነቶች የሚታዩበት እንዲህ ያሉ አደባባይ ላይ የምናያቸው ደማቅ ቅኔዎች ብንፈታቸው ሰው የሚያደርጉን ሶብር የሚሰጡን በሶብር ልናያቸው የሚገባ ሰበር ሰበር እያሉ በሰበር ስም በዜና ስም የሀገርን ጥቅም መሸርሸር የማህበረሰብን እውነት ማጠብ እሱን መጥረግ እንደ ስራ አይቆጠርን እንደ ሙያ አይቆጠርን ያ ነውራችንን በተደጋጋሚ በመነገሩ አደባባይ የሚያቆም እውነት መስሎን ስራ መስሎን ይዘን የዋልነውን ሁለቱን አካል የሚያነጽርም ጭምር ነው። ስለዚህ ያለነው ከምንም በላይ እንደውም የረመዳን ወቅት ላይ ነው። በብዛት እኮ ሶብር የሚያስፈልግበት ጊዜ ነው። ብዙ ወገኖቻችን በመከራ ውስጥ ያሉት በዚህ ጦርነት ውስጥ እንደው ያንን መልካም ነገሩ እንዲያመጣላቸው ከመመኘት ይልቅ አገራችን ላይ ሌላ እሳት ለመለኮስ ሌላ ጋዝ ለማርከፍከፍ እየሄድን ስለመሆኑ እንኳን ማሰብ የተሳነን በረመዳን ውስጥ እኮ እንዴት ሶብር ነበር እንዲህ ያለ ጉዳይ ለማውራት እንኳን መምጣት አንፈልግም። ተሰትረን እንዲሁ እንዳልኳችሁ ጥሩ ሙስሊምም የሚለው እንኳን ማድረግ ባይገባንም በረመዳን ላይ ግን እንደው ሸይጣን እንኳን ይታሰራል የሚባልበት እኛ ከሸይጣንም የከፋንበት እሱን ጭምር በሙሉ የምናይበት ነው። ደጋግመን እየመጣን እንደ የሰዓት ጉዳይ ሆኖ እንጂ ወደ ሶማሌ ክልልም ሄደን ወደ ሌሎችም ክልል የትኛውም ክልል መርጠን ብንሄድ ወደ አፋርም ብንሄድ ይሄን ቅኔ ደምቆ የምናይበት ወደ ምስራቅም ተመልከቱ ብለናል። ወደ ምስራቃው መመልከታችንን እንቀጥላለን። ወደ መካከለኛው ምስራቅም እንዲሁ እንመለከታለን። ወደዛም ብርሃን አለ፣ ወደዛም ድል አለ፣ ወደዛም እውነት ህዝብ አለ፣ ወደዛም ብልጽግና አለ ብለን እንግዲህ ወደ መካከለኛው ምስራቅም አሁን በዓለም ላይ በተነሳው ጦርነትም በኩል ተሻግረን ሁሉንም ለማየት እንሞክራለን። ከሀሳብ ሜዳ ጋር ናችሁ። ልክ እንዲህ እንደ ሰሞኑ ዳግመን የተገናኘን ወደ ዋናው መርሃ ግብራችን እንገባለን። ለአብሮነታችሁ ደጋግሜ አመሰግናለሁ። ሰላም ቆዩ።